የማክሮ ኢኮኖሚ መዋቅራዊ ማሻሻያው የ18 ወራት አፈጻጸም ተገመገመ። አፈጻጸሙ ስኬታማ ውጤቶች የተመዘገቡበት መሆኑን የገንዘብ ሚኒስትሩ አህመድ ሺዴ በመርሃ ግብሩ መክፈቻ ላይ ተናግረዋል። የ18 ወራት ሪፖርት ለመጀመሪያ ጊዜ ዓለም አቀፍ ደረጃውን በጠበቀ መልኩ በሀገር ውስጥ ባለሙያዎች መዘጋጀቱም ተጠቅሷል። በመርሃ ግብሩ የሚመለከታቸው ከፍተኛ የመንግስት ኃላፊዎችም ተገኝተዋል። በስፍራው የተገኘው ባልደረባችን አሸናፊ ሽብሩ ተጨማሪ መረጃዎችን ሊያጋራን እዚህ ስቱዲዮ ነው የሚገኘው። ከሱ ጋር አጥር ያለ ቆይታ አደርጋለሁ። አሁንም አብራችሁን ሆኖ አሸናፊ እንደምን ዋልክ? እንደምን ዋል በረከት። ይመስገን። የ18 ወራት ሪፖርት እንግዲህ የማክሮ ኢኮኖሚው መዋቅራዊ ሽግግርን በተመለከተ ቀርቧል። በዚህ መርሃ ግብር ላይ ተገኝተ ነበርና ምን ይመስላል የ18 ወራት አፈጻጸሙ? አመሰግናለሁ በረከት። እንግዲህ ኢትዮጵያ በተለይ ባለፉት 8 የለውጥ ዓመታት ውስጥ ደፋር ሊባል የሚችል ግን የተጠና እርምጃ ከወሰደችባቸው ዘርፎች ውስጥ አንዱ የኢኮኖሚው ዘርፍ ነው። ለዚህም ደግሞ በቀዳሚነት የምናነሳው በተለይ የሀገር በቀል ኢኮኖሚ ማሻሻያው ላይ መሰረት ያደረገው የማክሮ ኢኮኖሚ ማሻሻያውም ተከትሎ የመጣው እንግዲህ ይህ ተግባራዊ ከሆነ ጊዜ ጀምሮ በተለያዩ ዘርፎች ላይ ውጤት እያመጣ መሆኑ በተደጋጋሚ ሲገለጽ ነበረ። በዚህ 18 ወራት ቆይታ ውስጥ ያመጣው ውጤት በስፋት የተዳሰሰበት ሪፖርት ይፋ ሆኗል። ይህ ሪፖርት ለመጀመሪያ ጊዜ በኢትዮጵያውያን ባለሙያዎች የተዘጋጀ ዓለም አቀፍ ደረጃውን የጠበቀ ሪፖርት ነው የቀረበው። ይህ እንግዲህ አንዱ የሚያሳየው ኢትዮጵያ ባለፉት ጊዜያት በተለይ በኢኮኖሚው የሪፎርም ስራ ትግበራ ላይ የኢኮኖሚ ምህዳር ላይ የሚታየው ውጤት እንደተጠበቀ ሆኖ ግን ብቁ ባለሙያ ከማፍራት አንጻር የሂደቱን የሚተነትኑ ባለሙያዎች ከማፍራት አንጻር የሰራችውን ስራ የሚያሳዩ ጭምር ነው ይሄ ሪፖርት ማለት ነው። በዚህ ሪፖርት ላይ እንደቀረበው እንግዲህ ይህ የማክሮ ኢኮኖሚ ማሻሻያው የህዝብን ተጠቃሚነት ከማረጋገጥ አንጻር ኢኮኖሚውን ከዚህ በፊት የነበረበትን አደጋ ከዚያ የማውጣት ጥረት የተደረገበት እንዲሁም ደግሞ ውጤቶች የታዩበት መሆኑ በተደጋጋሚ ሲገለጽ ነበረ። ለዚህ ማሳያ አድርገን የምናነሳው አንዱ እንግዲህ የማህበረሰቡን ህይወት በምን መልኩ ነክቷል የሚለውን ነው በቀዳሚነት ልናነሳ የምንችለው። ይህንን ብንጠቅስ የዋጋ ግሽበትን ከዚህ በፊት በፈረንጆቹ 23-24 የ2023 እና 2024 ላይ በዚያ በጀት ዓመት ውስጥ ወደ 26.7 በመቶ የነበረውን የዋጋ ግሽበት ወደ አንድ አሃዝ ማውረድ ተችሏል። በዚህ ዓመት እንግዲህ ይህንን ወደ 9.7% ማውረድ የተቻለው በዚህ የማክሮ ኢኮኖሚ ሪፎርሙ ማሻሻያ ትግበራ መሰረት እንዲሁም ደግሞ የሀገርን የውጭ ምንዛሪ ክምችት ማሳደግ የተቻለበት የጠቅላላ ምርትን ማሳደግ የተቻለበት ሌላኛው ደግሞ እንደ ሀገር ስኬታማ ምህዳር ላይ ተደርጎ የሚጠቀሰውና የሚነሳው የሀገር ውስጥ ጠቅላላ ምርትን ከማሳደግ ባሻገር የእድገት ምጣኔውን ወደ 2 አሃዝ የምናደርስበት ጊዜ እንደሆነ ነው በተደጋጋሚ ሲጠቀስ የነበረው። ይሄም እንግዲህ በቀጣዮቹ በዚህ የበጀት ዓመት መጨረሻ ላይ ይፋ የሚሆን ይሆናል። ነገር ግን የ10.2 በመቶ እድገት እየተጠበቀ ነው የሚገኘው ከአጠቃላይ ምርቷ መነሻ ተደርጎ የእድገት ምጣኔው ሲሰላ ማለት ነው። ይሄ እንግዲህ አንዱ የማክሮ ኢኮኖሚ ማሻሻያው ተግባራዊ ከሆነበት ጊዜ ጀምሮ ያመጣው ውጤት ነው። የኤክስፖርት መጠን አሁን እያደገ ነው የሚገኘው። እነዚህ የኢኮኖሚ ሰንሰለቶች ሲተሳሰሩ እንግዲህ ኢኮኖሚውን ወደ 5ቱ የአማዳ ኢኮኖሚ መሰረቶች ከተጣሉ በኋላ ወደ ብዛ ዘርፍ ከመጣ በኋላ የኤክስፖርት አቅማችን እያደገ መጥቷል። ይሄንን እንግዲህ ከ23-24 በፈረንጆቹ 2023-24 በነበረበት የምርት መጠን ብንመለከተው እንኳን 3.8 ቢሊዮን የአሜሪካ ዶላር የሚጠጋ ምርት ብቻ ነበር ኢትዮጵያ ወደ ውጭ ትልክ የነበረው። ይህንን በ119 በመቶ በማሳደግ አሁን ያለው የምርት መጠኑ እንግዲህ 8.3 ቢሊዮን ዶላር ወደዛ የሚጠጋ አቅም ፈጥሯል። ይሄ እንግዲህ እያደገ የመጣው እንዲሁም ደግሞ እየተጠናከረ የመጣው ኢኮኖሚ ማሳያ ሆኖ የሚነሳ ነው። ይህንን የማሳደግ ጥረቱ እንግዲህ በዚህ በማክሮ ኢኮኖሚ ማሻሻያው በሀገር በቀል ኢኮኖሚ ሪፎርሙ ተደግፎ ውጤት እንዲያመጣ እየተሰሩ ያሉ ስራዎች ዛሬም ድረስ ጠንካራ መሰረት እየተጣለባቸው በየጊዜው እየተገመገሙ የመዋቅራ የተቋማት ቅንጅት ጭምር የታየበት መሆኑን የገንዘብ ሚኒስትሩ አህመድ ሺዴ በዚህ መድረክ ላይ ተናግረዋል። ይህንን ከማጠናከር አንጻር በተለይ በዚህ የኢኮኖሚ ሪፎርሙን የሚከታተል ትግበራውን የሚከታተል ቡድን ተቋቁሞ በስፋት እየሰራበት ይገኛል። በጠቅላይ ሚኒስትር ዶክተር አብይ አህመድም ጭምር የሚመራ ይሄንን የሚከታተል ቡድን አለ። ይሄንን ከማጣራት አንጻር ስኬታማ ተግባር ተከናውኗል። የ18 ወራቱ ሪፖርትም በኢትዮጵያን ለመጀመሪያ ጊዜ ዓለም አቀፍ ደረጃውን በጠበቀ መልኩ የተሰራው ይሄን የሚያረጋግጥ መሆኑን ጠቅሰዋል። የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ በዚህ መድረክ ላይ ባነሱት ሀሳብ ይህ እንግዲህ በተለይ ኢትዮጵያ ከመረጃ ጋር ያላት ቅርበትና ቁርኝት ከዲጂታል ዘርፉ ጋር የተዋሃደ እንዲሆን ከፍተኛ ክትትል ሲደረግበት እንደነበር ጠቅሰዋል። ይሄንን ዓለም አቀፍ ደረጃውን በሚመጥን መልኩ ክትትል የተደረገበት መረጃዎች ምን ያክል እየተደራጁ እንደሆነ ማሳያ ሆኖ የሚነሳው አንዱ በሀገር ውስጥ ባለሙያዎች ይሄ ለመሰራቱ ምስክር ሆኖ የሚቀርብ እንደሆነ ጭምር ጠቅሰዋል። ይሄም አንዱ እንግዲህ የመረጃ አያያዛችን ምን ደረጃ ላይ እንደደረሰ የሚያሳይ ነው የሚል ሀሳብ አጋርተዋል። ከዚያ ባሻገር እንግዲህ
አሁን የሚታየው ነባራዊ ሁኔታ ዓለም አቀፍ ጫናዎችን ጭምር ከዚህ በፊት የነበሩትን ተቋቁሞ እዚህ የደረሰው የኢትዮጵያ ኢኮኖሚ ሀገር ውስጥ ጫናዎችንም ጭምር ማለት ነው ዛሬ ላይም የሚስተዋሉ ዓለም አቀፍ ጫናዎችን ጭምር ተቋቁሞ እንዲሄድ ተደርጎ አቅም የተፈጠረለት መሆኑን ጭምር ነው። በዚህ ላይ ዶክተር ፍጹም አሰፋ ሲያነሱ የነበረው እንደ አንድ የሀገሪቱን ፕላን እንደሚከታተል ተቋም ማለት ነው። ብሔራዊ ባንክ ደግሞ በዋናነት የሀገሪቱን የዋጋ ግሽበት የማረጋጋት ሚናው የተሰጠው ተቋም እንደመሆኑም ጭምር እንዲሁም ደግሞ የውጭ ምንዛሬ ክምችትና ሌሎች የኢኮኖሚ ፍሰቶችን የሚከታተል ተቋም እንደመሆኑ መጠን የዋጋ ግሽበቱ እንግዲህ በሚታይ ደረጃ ቁጥሮች የሚያሳዩት መረጃ በዚህ ሪፖርት ላይ እንደተደራጀው ወደ 9.7 በመቶ መውረዱ ይሄ ወደ አንድ አሃዝ መውረዱ ሀገራዊ ስኬት ሆኖ በዚህ የ18 ወራት ሪፖርቱ አፈጻጸም ላይ የሚነሳ መሆኑን ጭምር የብሔራዊ ባንክ ዋና ገዢ ዶክተር ኢዮብ ተካልኝ በዚህ መድረክ ላይ ባቀረቡት ሀሳብ ላይ አንስተዋል። ይህንን ከማጠናከር አንጻር ግን በዋነኛነት ሊነሳ የሚችለው እስካሁን ለታዩ ውጤቶችም ጉልህ ማሳያ ሆኖ ሊቀርብ የሚችለው በጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ተቋማት ራሳቸውን ችለው እንዲወጡ አቅም ያላቸው ሀገር አቀፍ ብቻ ሳይሆን ዓለም አቀፍ ተወዳዳሪነት አቅም የሚፈጥሩ ተቋማት እንዲፈጠሩ የፖሊሲና ሌሎች አማራጮችን በገለልተኝነትና በነጻና በፍትሃዊነት መተግበር እንዲችሉ ጭምር የተሰጠው እድል በመንግስት የታየው ቁርጠኝነት እንደሆነ ጭምር በዚህ መድረክ ላይ ተነስቷል። ይህንን አጠናክሮ በሚገባ ተጠቅሞ ደግሞ ወደ ውጤት ማውረድ እንደሚገባ ጭምር ነው በዚህ መድረክ ላይ የተነሳው። አጠቃላይ ግን የዚህ እንግዲህ የ18 ወራት የማክሮ ኢኮኖሚ ማሻሻያውና መዋቅራዊ ማሻሻያው አስመልክቶ በኢትዮጵያውያን ባለሙያዎች የተሰራው ይህ ሰነድ እንግዲህ ኢትዮጵያ በሁለንተናዊ ዘርፉ እየተሻገረች ለመሆኑ ሀገራዊ ያለንን አቅም እምቅ አቅም አውጥቶ ከመጠቀም አንጻር በተግባር የሚታይ ውጤት የሚጨበጥ ውጤት እየመጣ ስለመሆኑ ጭምር ማረጋገጫ ሆኖ የሚቀርብ እንደሆነ ነው በዚህ መድረክ ላይ የተነሳው። የኢኮኖሚ ሪፎርሙ ስኬታማነት ብቻ ሳይሆን ይህ ሰነድ ይህ ሪፖርት በሀገር ውስጥ ባለሙያዎች መዘጋጀቱ ይህንን ለማዘጋጀት ደግሞ ዳታውን በዲጂታል መልኩ ማዋቀርና ማቅረብ የተቋማት ቅንጅታዊ አሰራር በዚህ መልኩ መታየቱ አንዱ ትልቅ ሀገራዊ ስኬት ሆኖ ጭምር እንደሚነሳ ነው በዚህ መድረክ ላይ የተነሳው። በረከት በስፋት የተዳሰሱት ሀሳቦች እነዚህ ናቸው። እጅግ አድርጌ አመሰግናለሁ አሸናፊ ላጋራህን መረጃ። መልካም ቀን ይሆንልህ። እኔም አመሰግናለሁ።